አልፌ ልቤን ትቼው መጣሁ ሳምባዬን ታቅፌ ምነው ባደረገኝ የደጅሽን አፈር አንቺ ስትረግጪኝ እኔ እንድንፈራፈር ሄደች አሉ ከቤቴ በላይ አይኗን ሳይ ከጥንት ነው ከመሰረቱ ፈነ ይወዳል ቤቱን ከመልእክተኛውም አለው ገደብ የለችም ይለኛል ከደጇ ሳይደርስ በስማም አልኩኝ ሰይጣኑን ፈርቼ ብዙ የለመድኩት ብቻዬን ቀርቼ ወይኔ ዘንድሮ ካንቺ መለየት ሆነብኝ ሮሮ ተኝቼ ባልጋ ላይ ወዴት ትሄጃለሽ ሞት ሽረቴን ሳታይ ታመሽ ታምሜያለሁ ሲያክሙሽም ደም ወጣኝ ስትሞት ግን አልሞትም ይኸው ምን በወጣኝ ሄደች አሉ ከቤቴ በላይ አይኗን ሳላይ ሄደች አሉኝ ጋራውን ነፋሻውን ሄደች አሉ ከቤቴ በላይ አይኗን ሳላይ ከጥንት ነው ከመሰረቱ ፈን ይወዳል ቤቱን ከመልእክተኛውም አለው ገደቢስ የለችም ይለኛል ከደጇ ሳይደርስ በስማም አልኩኝ ሰይጣኑን ፈርቼ ብዙ የለመድኩት
ብቻዬን ቀርቼ ብቻዬን ቀርቼ አወይኔ ወይኔ ወይኔ ዘንድሮ ካንቺ መለየት ሆነብኝ ሮሮ ሆነብኝ ሮሮ ሆነብኝ ሮሮ መልካም ውለታ ስለ ሰው ብትንገላታ ከሌለ ማን አለ ደጅ ኪስህ ነው የቅርብ ወዳጅ ብትውልም መልካም ውለታ ስለ ሰው ብትንገላታ ከሌለ ማን አለ ደጅ ኪስህ ነው የቅርብ ወዳጅ የችግር ያሳብ ሰቀቀን ቢገጥም ባልታሰበ ቀን ቢጎድል ጓዳ ማጀት እርሾ ቢጠፋ ከቤት ተወጣ አትሂድ ከሰው ሆድህን እንዳታስብሰው ተወጣ አትሂድ ከሰው ሆድህን እንዳታስብሰው ብትውልም መልካም ውለታ ስለ ሰው ብትንገላታ ከሌለ ማን አለ ደጅ ኪስህ ነው የቅርብ ወዳጅ ብትውልም መልካም ውለታ ስለ ሰው ብትንገላታ ከሌለ ማን አለ ደጅ ኪስህ ነው የቅርብ ወዳጅ ሆድህን ቢርብ ቢጠማ ልብህን ጭንቀት ቢሰማ በሐሳብ ገላ ቢከሳ አንተነትህን አትርሳ ቢለይ ሚዛን ክብደቱ ሰው ነው ሰው ለሰውነቱ ቢለይ ሚዛን ክብደቱ ሰው ነው ሰው ለሰውነቱ
ከጎጆ ጥሪት ቢታጣ ችግር ሰንደቁን ቢያወጣ በሐሳብ ገላ ቢከሳ አንተነትህን አትርሳ ቢለይም ሚዛን ክብደቱ ሰው ነው ሰው ለሰውነቱ ቢለይም ሚዛን ክብደቱ ሰው ነው ሰው ለሰውነቱ እናመሰግናለን። ፍቅረ ማርያምና ፍሬው በተከታታይ ግሩም ስራዎችን አቀረቡልን። ቀደም ሲል ፍቅረ ማርያም የሙሉቀን መለሰን ሄደች አሉን። እንዲሁም ደግሞ ፍሬው ሙሉጌታ የኤፍሬም ታምሩን መልካም ውለታን። እንግዲህ የሁለተኛ ሳምንት የምድብ 2 ተወዳዳሪዎቻችን ናቸው። በመጀመሪያ ሳምንት ስራቸው ከበድ ያሉ ሙዚቃዎችን ነው የመረጡት። እንዴት አቀረቡት የሚለውን ዳኞቻችን ይነግሩናል። የኤፍሬም ታምሩ መልካም ውለታ እንዴት ያለ ሙዚቃ እንደሆነ ሰው ከራሱ ጋር ብቻውን ጭምር በቃ እየሰማ ሌላ ዓለም ውስጥ የሚከት ውብ ሙዚቃ ነው። ለማንኛውም ለሁለታችሁ መልካም እድልን እመኝላችኋለሁ። ዳኞቻችን እናመሰግናለን። አዲ ስለ መልካም ውለታ ፍቅረ ማርያምና ፍሬው እንኳን ደህና መጣችሁ። የኤፍሬም ሙዚቃ ሲመጣ ያው አማን ቅድሚያ መናገር አለበት በብዙ ምክንያትና አማን እድሉን ልስጥ ካንተ ጀምር። እሺ አመሰግናለሁ። እንኳን ደህና መጣችሁ። ግን እንዳገባባችሁ ልጀምርና ከፍቅረ ማርያም ልጀምር። በመጀመሪያው መክፈቻ እንደመሆኑ ትንሽ አስቸጋሪ ነው። በዛ ላይ ደግሞ ዘፈኑ አንቾዬ ቅኝት ነው። ደስ ያለኝ ነገር እንደቆየ ሁለተኛ ሳምንት አይነት ሶስተኛ ሳምንት እንደነበረ አገባብ ነው የገባውና በጣም እሱ ነገር ማድነቅ እፈልጋለሁ። ደስ ብሎኛል። ስትጀምረው የነበረ በራስ የመተማመን ነገር ይሄ በጣም አሪፍ ነው፣ ሊቀጥል ይገባል ማለት ነው። በጣም ደስተኛ ነኝ በሱ። ሌላው ትንሽ ከዘፈንክ በኋላ አንድ ቦታ ላይ ብሪጅ ወይም ደግሞ ሙዚቃ መሳሪያ ብሎይንጎች የሚገቡበት ቦታ ላይ ትንሽ ገባ ብለህ ወጣህና ይሄ ነገር እንዳይቀጥል ምክንያቱም ውድድር ስለሆነ ምንም ነገር ስህተት ነው የሚፈለገውና ያ ትልቁን ነገር በቃ ይዞን የሚሄደውን ነገር ታወጣናለህ ማለት ነው። እነዚህ ነገሮች ባይከሰቱ የሚል አልፎ አልፎ ከቅኝት የመንሸራተት ነገሮች ነበሩ። እነዚህ እንግዲህ በሂደት እየጣሩ እየጸዱ ይመጣሉ። የኛን አስተያየት ስለምትሰማ እንደገና ከባንዱ ጋር ከቤቱ ጋር ስትለማመድ ይሄ በጣም በጊዜ የሚቀረፍ ነገር ነው። ሌላው ቅኝቱን ከዳይናሚክስ ጋር ማኔጅ ለማድረግ የሞከርክበት መንገድ በጣም ማድረግ ፈልጋለሁ። የቻልከውን አይል ሞከርሃልና አንዳንዴ በቃ ብቻ ጠቅ ታደርጋለህ፣ ወደ ሆነ ኪው ጋር ትንሸራተታለህ ምናምን። ያ ደግሞ በብስለት የሚመጣ ነው። በጊዜ በጥናት የሚስተካከሉ ነገሮች ይሆናል። ምናልባት በሌላ ዘፈን የማደምጥ ይሆናል የተፈጥሮ ድምፅ እንዳለ ይሰማኛል። ምናልባት ይሄ ዘፈን ሙሉቀን ሲጫወተው ከብዙ ዘፈኖች ይለያል። ሪኮርዲንጉ ራሱ በጣም ቀጭን ነው እና ወደሱ የመሳብ ነገርና የሆነ ቶን ያለ ከወደ ያለ ድምፅ እንዳለ ይሰማኛልና ኢሚቴት ለማድረግ የሄድክበት ኮፒ ለማድረግ ራሱ ዘፈኑ በራሱ ሲዘፍነው ትንሽ ቀጠን ያለ ነው ሙሉ ለሙሉ የተሰማኝና በሌላ ዘፈን እሰማለሁ። ምናልባት እነሱ ስቦ ከሆነ ባትሄድ ወደዛ ሪኮርዲንጉ በጣም ቀጭን ነው እና ምናልባት ስቦ ይሆናል የሚለው በጣም ጥሩ ነው ለኔ የተሰማኝ ነገር። በመጀመሪያው ዙር ላይ 9820 ሰጥቻለሁ ማለት ነው። ሌላው ፍሬው እንደተባለው እንግዲህ ኤፍሬም ታምሩ
ብዙ ስራዎችን ስለሰራውለት እድሉን ሰጥቶኛል። ግን እዚህ ዘፈን ላይ እኔ ገና 4ኛ ክፍል አልነበርኩም። ያንተ ስራ ነው ወይ ይለኛል እኔ ይመስለኛል ተወልጃለሁኝ። በነገራችን ላይ በጣም ከነሱ ጋር በመስራቴ በጣም ነው ኩራት የሚሰማኝ። በተለይ ሆላንድ ያቆጭሽን የሰራውበት ጊዜ 98 አካባቢ ነው። እሱን ቀላል ጊዜ አይደለም እንግዲህ 18 ዓመት ነው፣ ከ18 ዓመት በላይ ነውና እሱን አልበም ላይ ኤፍሬም በጣም ቀላል ድምጻዊ አይደለም፣ በጣም ጎበዝ ድምጻዊ ነው። የዘፈን ምርጫም ከባድ ነው። በነገራችን ላይ ከአዝማቹ ጀምሮ የነበረ እንደ ትልቅ መደገም የሌለበት ነገር ላይ አየዋለሁ። በሁለት እግርም ነው ካውንት የምታደርገው፣ ግን ያቆጣጠር ስልቱ ልክ አልነበረም። ከባንዱ የተወሰነ ላተንሲ የሆነ በቃ የማይገመት ቀደም ማለት ዘፈኑ። እነዚህ ደግሞ ዜማው ቅርጹን እንዲያጣ ያደርገዋል። ዘፈኑን ቅርጽ ለምሳሌ እንደዚህ አይነት ዜማው እየተንከባለለ የሚገማው ዜማ አንተ ቀድም ስትለው ዘፈኑ ቅርጹን ይቀየራል በራሱ ማለት ነው። እንዳይጥም ያደርገዋል። ምንድነው ችግሩ? በተለይ አድማጮች አሁን እንደዚህ ቴክኒካል ነገሮች ስለ ግን የጎደለው ነገር እንዳለ ይሰማል። ትንሽ ከሙዚቃ የምትቀድመው ነገር ማለት ነው። ሁለተኛው የዜማ ክፍል ላይ ደግሞ በጣም በሚያስታውቅ ሁኔታ ፒች ነበር። ፒች ማለት ከቅኝት የመውጣት እኔ ግን እንደ አስተያየት ፍሬው ከመጀመሪያው ጀምሮ እቺን ብዬ ልጨርስና ምናልባት ጉሮሮውን ስሰማው ጉሮሮ ውስጥ ለነዚህ አይነት የዜማ ስታይል የተፈጠረ አይደለም ያንተ ውበት ቅላጼ። ስለዚህ የዘፈኑ ምርጫ ልክ አይደለም የሚል ነው የኔ አስተሳሰብ። ለምን አሪፍ ጉሮሮ አለ፣ የሆነ ሰዓት ላይ በተለይ ጉርጉሮዎች አካባቢ ላይ በጣም አደገኛ ድምጽ አለ። ስለዚህ የዚህ አይነት የዘፈን ታይፕ አይደለም ላንተ ቢስማማውና በደንብ እሱ ነገር ቼክ አድርግ። 9450 እሺ። ፍቅረ ማርያም ንጉሴና ፍሬው ሙሉጌታ በድጋሚ እንኳን ደህና መጣችሁ። ከፍቅረ ማርያም ጀምራለሁ። የሙሉቀን መለሰን ሄደች አሉ የሚለውን ዜማ ነው ያመጣው። ዘፈኑ በደንብ አድርጎ መፈተን የሚችል እዚህ ጋም ለውድድር መቅረብ የሚችል ዜማን የመረጥከው እሱን ላደንቅልህ እፈልጋለሁ። ሁለተኛ ደግሞ በጣም ደስ የሚል ቀለሙ ደስ የሚል ቆንጆ ድምጽ፣ ትልቅ ድምጽ አለ። ይሄንንም ትልቁ ያንተ እዚህ ጋር ሊደነቅልህ የሚገባው ነው። ሌላ ለመጀመሪያ ውድድር ባንቺ ሆኜ ቅኝት ውስጥ ያለ ዜማ በድፍረት ለመጀመሪያ መድረክ ይዘ መምጣትህ በራስህ ምን ያክል እንደምትተማመን ስላሳየኝ ይሄንንም የማደንቅልህ ነው። ባይሆኑ ብዬ የምናገራቸው ነገሮች ደግሞ አሉ። ከቅኝት ጋር በተያያዘ የተወሰነ ችግሮች ነበሩት። ሌላው አማንም ተናግሮታል፣ አለቦታው ብሪጁ ሳያልቅ ገብተሃል። እንደዚህ አይነት ነገር አይለመድ። ነርቨስ የሆንክ ነገር መስሎኝ ነበር። ያው መድረኩ አዲስ ከመሆኑ አኳያ ትንሽ መደናገጥ የሚጠበቅ ነው። ግን ይሄን ነገር በደንብ ወደፊት እያሰብክበት እሺ። ሌላ አንዳንድ ቦታ ቀላጺዎቹ በደንብ የማዳመጥ ነገርን አስተካክል። ሙሉቀን በጣም ቀላጭ ድምፃዊ ነው። የድምጾቹን የዜማዎቹን አካሄድ ከርቮቹን በደንብ አድርገህ አዳምጥና እሱን በደንብ በሚገባው ልክ ለመቀለጽ መሞከር ነው። ወደ ራስህ ማምጣት ስዘፍ ነው መጀመሪያ ዋናውን አውቃው ስለሆነ እሱን ቀለም እንዳይተው ነው። ሌላ ያለ እንዲህ አይነቱን ዘፈን ስትመርጥ ዲቴል ማዳመጡን እንደ ቅድም እንዳልኩት በደንብ አስብበት። እላይ ጋም የተቸገርክ የመሰለኝ ቦታዎች አሉ። እሱንም ካለመረጋጋት አርጌ ነው ያሰብኩት። ግን በተረፈ በአጠቃላይ የነበረው ፐርፎርማንስ በጣም ቆንጆ ነው። ለወደፊት እነዚህን ካስተካከልክ በጣም ጥሩ ይሆናል ብዬ ነው ማስበው። ሪትሚካሊ ጥሩ ነህ። ስለዚህ ድምጽ በጣም ቆንጆ ነው። የምትመርጠው ዜማንን በደንብ ማዳመጥ ነገር ላይ ነው ትኩረት እንድታረግ ነው የምፈልገው። እኔ ጋር ያለ 9800 ነው። ፍሬው ሙሉጌታ የኤፍሬም ታምሩ መልካም ውለታ የሚለውን ዜማን ያመጣው በጣም ቆንጆ ዜማ ነው። ዜማው ለፈተናም እዚህ ጋር ለውድድርም መሆን የሚችል ዜማ ነው። ግን እዚህ ጋር ካንተ ጋር ሄደ ወይ የሚለውን ነገር ሳስበው በብዙ ሁኔታዎች አልወደድኩትም። ምንድነው የመጀመሪያው የታችኛው የሆነ በደንብ ኮምፎርታብል ሆነ ያዜምክበት ክልል አልነበረም እና የወረደብህ ይመስላል። በደንብ ዜማው
አልተቀሸረም። ኤፍሬም ቅሽር አድርጎ ነው የሚያዜመውና እንደሱ አይነት እንዲህ የላመ ነገር አልሰማውበትም። የላኛውም የተመቸህ አይመስልም። ሪትም ቅድማማንም አንስቶታል። ልክክ ያለ አይነት አይደለምና የሆነ ግራ ያጋባል አካሄዱ። እሱ ጋር ጥሩ አልነበረም እና ዜማውም እንደተባለው ኤፍሬም በጣም ቀልጾ የሚያዜም ሰው ነው። እንትኑ ዜማዎቹን ስትራክቸሩን ቀይረዋል። ቀጥ ነገር ብለዋል። የዜማው ካራክተር ብዙ ቦታ ጋር የተቀየረ አይነት ስሜት እንዲሰማኝ ነው የሆነውና አጠቃላይ ታዲያ ድምዳሜ ምንድነው? ይሄ ዜማ ምርጫ ላንተ ድምጽ እና ላንተ አቀራረብ የተመቸህ አልመሰለኝም። ስለዚህ ምርጫ ላይ በጣም መጠንቀቅ አለብህ። ዜማው በራሱ በጣም ቆንጆ ነው። ሌላ ሰው ቢዘፍነው በዛ ድምጽ ጋራ አብሮ የሚሄድ ድምጽ ያለው ሰው። ስለዚህ ወደፊት ምርጫ ላይ እንድታስብበት ነው የምመክርህ። 9450 አለህ ኒካ። እሺ ፍቅረ ማርያም ብዙ ሀሳቦች ተነስተዋል። እንዲህ ያልተነሱትን ትንሽ ወይ ደግሞ የተነሱትን ቢሆን አትኩሮት መስጠት ያለበትን ትንሽ ደግም እችላለሁኝ። ምርጫ የመጀመሪያው ነገር በጣም ግሩም ነው። በጣም ቆንጆ ምርጫ ነው ያመጣኸው። በራስ ድምጽ ማዜም የሚለው እንግዲህ የፋና ላምሮት ዋና ሀሳብ መሆኑን ማወቅ አለባችሁ ተወዳዳሪዎች። ብዙ ቦታ በራስ ድምጽ ማዜም የሚለው ላይ በጣም ጥሩ ነው። ቅድም ግን አማኒ ካነሳው ሀሳብ ጋር መጋራቸው ደግሞ ቦታዎች አሉ። ያው በጣም በድግግሞሽ በማዳመጥም ወይ ደግሞ ያንድን ሰው ዜማ ወስዶ ብዙ ጊዜ ማዜምም ሳይታሰብ ወደዛኛው ቀለም የመሳብ ነገር ስለሚኖር እሱን ራስህን እየሰማ ኮንትሮል ማድረግ አለብህ። ራስህን በደንብ ማኔጅ ማድረግ አለብህ። አልፎ አልፎ ሙሉ ቀንን ለመምሰል የመሳቡ ነገር አለ። ብዙ ቦታ ግን የራስህን ድምጽ መስማት አስችሎሃል። እችኛዋን ብቻ ለመቆጣጠር ሞክር። ከትንፋሽ ጋር ከጉልበት ጋር በተያያዘ ብዙ ነገሩ ጥሩ ነው። ዳይናሚክስ ላይ የሞከርከው ነገር አሪፍ ነው። ግን ሙዚቃው ደግሞ በጣም የተመቸ ነበር ለዳይናሚክስ እና ከዚህ በላይ ትኩረት ሰጥተህ ብትለው የበለጠ ማስዋብ ትችል ነበረ። ከዳይናሚክስ ጋር በተያያዘ የተሞከረው ነገር ግን ክሊር ላይ የሚሰማ ነው። እኔ እዚህኛው ጨዋታ ላይ በጣም የወደድኩት ከባንዶቹ ጋርም ካንተ ጋርም ጥሩ ነው። በጣም ለዚህ ፐርፎርማንስ ትልቅ ውበት ነበር ብዬ ማስበው ከቴምፖ ጋር የነበረው ነገር ነው። ቴምፖ ትንሽ ዝግ ብሏል ነገርና በጣም በቃ ከምነግር በላይ ውበት ነው። በጣም ግሩም ውበት። ለማዜምም በደንብ ስፔስ ሰጥቷል፣ ጊዜ ሰጥቷል ምናምንና የቴምፖው ነገር በደንብ አድናቆት ይገባዋል። እሱ በጣም ትልቅ ውበት ነበረ። ያው ከቅኝት ጋር በተያያዘ አንቾዬ እንደመሆኑ መጠን ብዙ ቦታ ከቅኝት የመፍረስ ነገር ይሰማል። እርግጠኛ ሆኜ የምነግርህ ግን የልምምድ ጉዳይ ነው እንጂ አቅምህ ሲታይ ይሄንን ማስተካከል ለአንተ በጣም ቀላል እንደሆነ ይሰማኛል። ያቺ ደንቀፍ ያለችው የብሪጇና ኢንትሯ ነገር ያው ተደጋግሟል። እሱ እንግዲህ ከባንዱ ጋር ያለ ውህደት የሚለው አንዱ ክራይቴሪያ ይሄንን የሚያጠቃልል ነው። ስለዚህ ማሰብ ያስፈልጋል ማለት ነው። አስተካክሎ መቀጠሉ ደግሞ ባይዘው በጣም ሌላ የሚደነቅ ነገር ነው። በዛው ደንቀፍ እንዳልክ ተምታቶብህ ቀጣይም ነገሮች ቢበላሽ ኖሮ በጣም ከባድ ጥፋት ነበር የሚሆነው። እዚህ ጋር ግን ሁሌ የምታስበው ፍቅረ ማርያም መሳሳትህን አትንገረን። ቅድም አሁን ነገርከን። አስተውሎት ውስጥ እንኳን ባንሆን የሆነ መለስ ብለን ምን ተፈጠረ ብለን እንድናቅ እያደረከን ነው። እንደ ዳኛም ብቻ ሳይሆን ለኦዲየንስም መሳሳትህን አትናገር። በቃ ምንም እንዳልተፈጠረ አይነት ነገር አድርገህ ወደ ማስተካከሉ ለመሄድ መሞከር አንድ ነገር ነው። ከዚህ ውጪ አደማመጥ በደንብ አድምጥ። ስታዳምጥ ከላይ እንዳይሆን። አሁን እንግዲህ ተወዳዳሪ ነህ፣ ትልቅ አቅም እንዳለ ያስታውቃል። በጣም የዲቴይል አድማጭ መሆን እንግዲህ በፊደል በቃላት ምናምን ዜማዎች ውስጥ እንዴት እንደተሰካኩ የቅላጼውን የከርቡን የምኑን እያልክ እንግዲህ በጣም ብዙ ነገሩን በማዳመጥ ውስጥ ይሁን። ከዛ ውጪ የሙዚቃ ምርጫ ላይ እንግዲህ ከባድ ጥንቃቄ ማድረግ ይኖርብሃል። ፍቅረ ማርያም እኔ ጋርም ያለ ነጥብ 9800 ነው። ፍሬው የፍሬምን መልካም ውለታ እንደ ምርጫ በጣም ጥሩ ምርጫ ነው። አንተ ጋርም ጥሩ ነገሩ መሰለህ። እርግጥ ነው የድምጽ ተፈጥሮም ወደ ፍሬም ለመሄድ በጣም ሩቅ ነው። በራስህ ድምጽ መዝፈንህ በጣም ትልቅ ኳሊቲ ነው። ምንም ይሁን ምንም ያንን የመጀመሪያ ጉዳይ ከጉልበት ጋር ከትንፋሽ ጋር ብዙ ጥሩ ነገሮች አሉት። ግን እዚህኛው ዜማ ላይ ምን ይፈልግ ነበረ የሚለውን አለመረዳት ነው። አንድ ዜማ ስትመርጥ ይሄ ዜማ ምን አይነት አዝያዝያም ይፈልጋል? ጉልበት አለ።
ጉልበቴን ሁሉ ግን የመጣው ዜማው ላይ ሁሉ መጠቀም አግባብ ነው ወይ አይደል? ነው። ይሄ ዘፈን በጣም ሶፍት ተደርጎ ነው አይደል? ዜማው ስትራክቸር በጣም በቃ በስሱ የሚዘፈን ነው። ግን አንተ ደግሞ በጣም በኃይል ጉልበት መጠቀም። ስለዚህ ጉልበት ስንል ያለውን ነገር ሁሉ የመጣው ዜማ ላይ መጠቀም ሳይሆን በቂውን ነገር ለማድረግ ለየዜማው እንደሚፈልገው ማድረግ። ስትመርጥ ዜማ ምን ይፈልጋል፣ እንዴት አይነት የአዛዚያም ቴክኒክ ይፈልጋል የሚለውን ማሰብ ነው ያለብህ። ከዛ ውጪ ብዙ ሀሳቦች ተነስተዋል እንዳልደጋግም ይሁንና አደራምልህ ነገር ግን የተፈጥሮህን ድምጽ እወቀው። ከዛ ከሱ ጋራ ምን አይነት የዜማ ቅርጽ ያላቸው ነገሮች ከኔ ጋር ምን አይነት ዘፈኖች ይሄዳሉ ወደሚለው ደግሞ የራስህ አሳይመንት ይሁንና ይሄንን በዛ ያዘው። 9400 ዳኞችን እናመሰግናለን።